የዓለም ሻምፒዮኗ ስፔን ማሊያዋን ዛሬ በድሪም ሊግ ሶከር እንጭነዋለን ማለት ነው። ከዛ በተጨማሪ ሎጓንም እንዴት ማድረግ እንደምንችል በሚገባ አሳያችኋለሁ ማለት ነው። ግን እኔ የምጠቀመው የስፔን ብሔራዊ ቡድን ማሊያ ነው እና ሎጓ ነው። እናንተ የፈለጋችሁት የብራዚል፣ የእንግሊዝ፣ የአርጀንቲና የተለያዩ የዓለም ክለቦችን የዓለም ብሔራዊ ቡድኖችን መጠቀም ትችላላችሁ። እንደዛም በተጨማሪ የክለባቶችም መጠቀም ትችላላችሁ። እዚህ ጋር መብታችሁ ነው፣ ምንም ክፍያ የለውም። እና ከዛ በፊት ግን ዳይመንድ ያስፈልጋችኋል። 300 ዳይመንድ ለኪቱ ለማሊያ መክፈሻ ግዴታ ያስፈልጋል። አንዴ ከከፈታችሁ በኋላ ሁሌ መጠቀም ትችላላችሁ እየቀያየራችሁ ማለት ነው። ለሎጎ ደግሞ 150 ዳይመንድ ያስፈልጋችኋል። ይህ ቪዲዮ መሰራላችሁ በተደጋጋሚ አሁንም ኮሜንት ላይ የምጠየቀው ጥያቄ ስለሆነ ነው። ቴክስት ላይም ማለትም ቴሌግራም ላይም በተደጋጋሚ ይጠየቃለሁ። ግን ከዚህ ቀደም የሰራሁት ቪዲዮ ገብታችሁ መመልከት አቅቷችሁ ነው መሰለኝ እና ሙሉ ቪዲዮ አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ነው። ቀጥታ ወደ ማይ ክለብ ውስጥ ትገባላችሁ። ከዛ እዚህ ጋር ከስተማይዝ የሚል ነገር አለ። ከስተማይዝ ከገባችሁ በኋላ እዚህ ጋር ኪት፣ ሎጎ፣ ቲም ኔም፣ ፕሌየርስ፣ ማናጀር ይላል። ሁሉ ነገር ያለው እዚህ ጋር ነው። እኔ እስካሁን ስጠቀምበት የነበረው ራሴ ሰራውት መለያ ነው። ከለሩ ምናምን ሰማያዊ በጣም ስለሞድ ሰማያዊ አድርጌዋለሁ። ሎጎ ወይንም የራሴ ነው። አሁን ይህንን አስወግደን የስፔን ብሔራዊ ቡድን መለያን ወደዚህ እናመጣለን። ከዛ በፊት ግን በዳይመንዳችሁ መክፈት ያለባችሁ ነገር አለ። እዚህ ጋር ከስተም ኪት የሚለው ግዴታ በዳይመንድ መክፈት መቻል አለባችሁ። ከዛ መጀመሪያ ላይ ምንጭ ነው የሆም ወይም በሜዳው የሚለብሰው ማሊያ ነው። ከስተም ኪት የሚለውን ትነኩታላችሁ። ስትነኩት እንደዚህ አይነት ነገር ያመጣላችኋል። ከዚህ በፊት ከተጠቀማችሁ ማለት ነው። ያው እኛ የምንፈልገዋል ከሆም ጀምረን የበረኞቹም ስላለ ቅደም ተከተሉን በደንብ ተከታተሉ ማለት ነው። ስህተት እንዳትሰሩ። አሁን ቀጥታ ቅደም ያለው ቦታ ከስተም ኪት ውስጥ ስትገቡ እንደዚህ ሊያመጣላችኋል። ለእናንተ ባዶም ሊሆን ይችላል። ግን ይህንን ታጠፉትና ቀጥታ ከዚህ ወታችሁ ክሮም ውስጥ ትገባላችሁ። ክሮም ውስጥ ከገባችሁ በኋላ ሰርች ባሩ ላይ ዲኤልኤስ 2026 ኪት ስፔን ብላችሁ ትጽፋላችሁ ማለት ነው። ከዛ የሚያመጣላችሁ እንደዚህ በቀይ ምልክት ማለት ነው። እሱን ስትነኩት ያመጣላችኋል። የሁሉም ብሔራዊ ቡድን ማሊያዎችን ይዘረዝርላችኋል። እኛ የምንፈልገው የስፔን ስለሆነ ከስፔን እንጀምራለን ማለት ነው። ያው እዚህ ጋር ስቴፑን ተከተሉ የምላችሁ የሆምን በአዌ እንዳታደርጉት ነው እና ሆም በሆም ነው፣ አዌ በአዌ በሰርድ ኪት የሰርድ ኪት እንኳን ያለው አይመስለኝም። ብቻ ግን ቅደም ተከተሉን እንትን እንለዋለን ማለት ነው። በመቀጠል የምታገኙት አንደኛ ላይ ማለት ነው ይሄንን የስፔን ብሔራዊ ቡድን ዋና ማሊያ በቀዩ እሷን ኮፒ ታደርጓታላችሁ ማለት ነው። ሊንኳ ከታች ያለችዋን እሷን ይዛችሁ መታችሁ ቅድም ክፍት ባደረግነው ቦታ ላይ ፔስት ታደርጉታላችሁ። ጫን ይበላችሁ ማለት ነው። ከዛ ኮንፈርም ስትሉት ማለት ነው ትንሽ እንደዚህ ሊላችሁ ይችላል። ከዛ ሰክሰስ ይላችኋል ማለት ሰክሰስ ካለ በኋላ ይኸው እንደምታዩት ሃላንድን በስፔን ብሔራዊ ቡድን ማሊያ ዘንጧል ነው ምላችሁ። ገና አልጨረስንም። ያው አሁን የያዝነውን ስቴፕ ማለትም አሁን የተጠቀምነው ስቴፕ ለአዌም እንጠቀመዋለን ማለት ነው። ያ ስለሆነ በቀጥታ አሁንም አዌ ከነካችሁ በኋላ ከታች ከስተም ኪት የሚለውን ትነኩታላችሁ። ከስተም ኪት ከነካችሁት በኋላ መጀመሪያ የተጠቀማችሁት ካለ ታጥፋላችሁ። ከዛ ከሌለ ባዶን ትተውታላችሁ ማለት ነው። ቀጥታ ወደ አዌ ነው የሚሄደው። አዌ ደግሞ ይሄ ነው። ኮፒ ታረጉታላችሁ። ኮፒ ካረጋችሁ በኋላ እዚህ አምጥታችሁ እንደቀደሙ ፔስት ታረጉታላችሁ ማለት ነው። ፔስት ታረጉታላችሁ። ከዛ በቃ ይኸው አባቴ እንዴት አባቱ እንደሚያምር አያምርም? በጣም ነው የሚያምረው። እና በዚህ አይነት መልክ ነው ኪት የምንሰራው ወይም ማሊያ የምንሰራው ማለት ነው። ግን እዚህ ጋር አንድ ማስተዋል ያለባችሁ ነገር እስካሁን ድሪም ሊግ ሶከር አያሳይም እንደ ሌሎቹ። አሁን የፉትቦል ምናልባት ኤፍሲ ላይ የፉትቦል ላይ ምናምን ነገር አለ የእናንተ ማሊያ ለኦፖነንቱ እንዲታይ። የድሪም ሊግ ሶከር ላይ ግን ኖርማሊ የማሊያው እንትን አለ፣ ግን ይሄ ሎጎቹ ምናምን አይኖርም እና የራሱን ስፖንሰርሺፕ ነው የሚጠቀመው እና ያ ስለሆነ ይሄ ነገር አልመጣም ምናምን ብላችሁ ልትጠይቁ ትችላላችሁ፣ ሌላ ጓደኛችሁ ጋር ማለት ነው። አይመጣም። ያው ከዚህ በኋላ ምናልባት ከተሻሻለ በአዲሱ ህግ ሊኖር ይችላል።
አሁን ደግሞ ወደ ሰርድ ኪት ነው የምንሄደው። ሰርድ ኪት ጋይሶች የለም፣ ሰርድ ኪት አልጫኑትም ዌብሳይቱ ላይ እና ሰርድ ኪት እናልፏለን ማለት ነው። ባላችሁ ሰርድ ኪት ተጠቀሙ። እኔ ግን ሰርድ ኪት አጥቼዋለሁ። እናንተ ካገኛችሁ ትሞክሩት እስቲ። ሰርድ ኪት የለም። አሁን ቀጥታ ወደ ጎል ኪፐር ነው የምንሄደው ማለት ነው። ሆም ካደረጋችሁት በኋላ ከስተም ኪት የሚለው ከታችን ቅድም እንደነካኑ ትነካላችሁ። ከዚህ ቀደም የተጠቀማችሁት ካለ ክሊር አድርጉት። ከዛ ወደ ክሮም እንሄዳለን ማለት ነው። ክሮም ከተመለሰን በኋላ ሆም ጎል ኪፐር ይላል እዚህ ጋር እንደምታዩት። የሆም ጎል ኪፐር ይዘን እንመጣለን ኮፒ አድርገን ማለት ነው። ከዛ እዚህ ፔስት እናደርገዋለን። ያው እንደምታዩት ፋብሉልናል ማለት ነው። ዶናሮማ እንዴት አባቱ እንደሚያምር በጣም ያምራላ፣ ደስ ይላል። ከለሩ ራሱ ያበደ ነው። አሁን ቀጣይ ወደ አዌ ነው የምንሄደው። አዌ ጎልኪፐር ኪት ነው የምፈልገው። እንደተለመደው ያው ክሮም ውስጥ ነው የምንገባው። ክሮም ከሄዳችሁ በኋላ ትንሽ ወረድ ስትሉ እንደዚህ ጥቁሩ ማሊያ ካገኛችሁ የአዌ ጎልኪፐር ነው ማለት ነው። እሷ እንደተለመደችው ያው መደጋገም አያስፈልግም። ይኸው እንደምታዩት ዶናሮማ ዘንጧል ነው መላችሁ። አሁን የሚቀረን የሰርድ ኪት ነው ማለት ነው፣ የበረኛ። እሷንም ከስተም ኪት ነግተን የፈጠነ ወደ ክሮማችን እንሄዳለን ማለት ነው። ክሮም ከገባችሁ በኋላ ሰርድ ኪት የሚለው እዚህ ጋር ይኸው ሰርድ ዲሌስ ኪት ይላል። እሷን ኮፒ አድርጋችሁ ይዛችሁ መታችሁ ፔስት ማድረግ ነው። በጣም ቀላል ነው። እናንተም በእንደዚህ አይነት መንገድ መጠቀም ትችላላችሁ። የስፔን ብሔራዊ ቡድን ሶስተኛ የበረኞች ማሊያ ይህንን ይመስላል ማለት ነው። ከዛ የኪቱን ጨርሰናል። አሁን ወደ ሎጎ ነው የምንሄደው ማለት ነው። በአጠቃላይ ያምራሉ። ትንሽ የሰርድ አለመኖሩ ያናድዳል። እኔ አጥቼዋለሁ። እናንተ ካገኛችሁት ኮሜንት ላይ ጻፉልኝ። እና አሁን ቀጥታ ወደ ሎጎ ነው የምንሄደው ማለት ነው። ሎጎ ከኪቱ ወረድ ስትሉ ሎጎ ይላል እዚህ ጥግ ላይ። እዛ ስትሄዱ እንደዚህ ነው የሚያመጣላችሁ። ከዚህ ቀደም የምትጠቀሙት የራሳችሁ ሎጎ ሊኖር ይችላል። እኔ ግን ከዚህ ቀደም ከፍቼ ስለማላቅ በ150 ዳይመንድ ከፍተዋለሁ ማለት ነው። ከከፈትም በኋላ እንደዚህ ክሊር ይሆናል ማለት ነው። ከዛ ትንሽ ወረድ ስትሉ ስፔን ፍላግ ዴሊስ ሎጎ ይላል፣ ስፓኒያርድ እና እንደተለመደው አምጥታችሁ ፔስት ታደርጉት ፏ ያለ የስፔን ብሔራዊ ቡድን ሎጎ መጥቶ ከች ይልላችኋል ማለት ነው። ስለዚህ የቤት ስራችሁን ጨርሳችኋል። እንደዚህ ካደረጋችሁ በእንደዚህ አይነት መንገድ ሎጎና ኪት መስራት ትችላላችሁ። በጣም ቀላል ነው። ያ ስለሆነ ምንም እንትን እንዳትሉ ማለት ነው። ለቻናሉ አዲስ ከሆናችሁ ግን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይሄ አዲሱ ቻናሌ ነውና ያ ስለሆነ ሁላችሁም በትህትና ጠይቃችኋለሁ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ያልገባችሁ ነገር ግን ማሊያው ምን ይመስላል የሚለውን ነገር በሜዳ ላይ እንመልከት ማለት ነው። የተቀረው ለእናንተ ትቼላችኋለሁ። ይመቻችሁ። Said you'd be